ሄሎ ስልኩን አንሱልኝ በማለቱ ለምንድነው እንደዚህ የምትንጫጩበት? እሱ ውዴታውን ፍቅሩን ነው የገለጸው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ብዙ ጊዜ ሸሪዓ ላይ የሚስተዋሉ ስህተቶችን እርማት በሚሰጥበት ሰዓት ላይ እንደዚህ አይነት አትንጫጩባቸው፣ አታካብዱ፣ እንደዚህ አትበሉ የምትሉ ሰዎች ባረከላሁ ፊኩም። የዚህ ወንድማችን ጥፋት በጣም ብዙ ነው። ከጥቂቱ ውስጥ ከብዛቱ በጣም ጥቂቱን ልጥቀስላችሁ። አንደኛ በረሱል ሰለላሁ ዐለይሂ ወሰለም ላይ ወሰን አልፈዋል። ረሱል ዐለይሂ ሰላቱ ወሰላም ኢነከ መይቱን ወኢነሁም መይቱን፣ ሙተዋል፣ መሞታቸው የተረጋገጠ ነው። ባረከላሁ ፊኩም። የሞተ አካል ደግሞ አይሰማም። ኢነከ ላ ቱስሚዑ አይዋ አልመውታ፣ ሙታኖችን አታሰማም ተብሏል። ሐታ ነብዩ ዐለይሂ ሰላም በእሳቸው ላይ ሰላዋት ስናወርድ በምድር ላይ የሚንቀሳቀሱ ሰላዋት ከኡመታቸው የሚያደርሱላቸው ሰዎች አሉ። አላህ ሩሃቸውን መልሶላቸው ሰላዋት ይደርሳቸዋል ማለት ነው እንጂ ማንም ተራ የመንደር ሰው ተነስቶ ሄሎ ስላለ ሐቂቃ ይሄ የማይሆን ነገር ነው ማለት ነው። እሳቸው በዚህ ልክ ወሰን መታለፍ የለባቸውም። ሁለተኛ ለረሱል ሰለላሁ ዐለይሂ ወሰለም መሰጠት ያለበት ክብር አለ። ረሱል ዐለይሂ ሰላቱ ወሰላም የመንደር ጫት አቃቃሚ አይደሉም፣ ወይም ጓደኛ አይደሉም፣ ወይም ደግሞ የሆነ ዝም ብለህ የምትገናኛቸው ሰው አይደሉም። የአላህ መልእክተኛ ናቸው። እሳቸውን በክብር ነው በህይወት እያሉ ራሱ መጠራት ያለባቸው። አሁን ደግሞ ከኛ የሚጠበቀው እሳቸው ላይ ሰላዋት ማውረድ ነው እንጂ ሄሎ ስልኩን አንሱልኝ፣ ደጋግሜ ይደውላሉ፣ ተስፋ አልቆርጥም፣ ተንበርክኬ ይሄ አይገባም። ባረከላሁ ፊኩም። ረሱል ሰለላሁ ዐለይሂ ወሰለም መስጠት ያለብንን ክብር መስጠት አለብን እንጂ በዚህ ልክ በዲን ላይ ማላገጥ የለባቸውም። ብዙ ጊዜ ምንድነው ከማናንሽ ይመስላል። አንዳንድ ጊዜ በሌሎች እምነቶች ላይ አንዳንዶች ሄሎ ጂሰስ እያሉ በዚህ ልክ ሲያላግጡ የኛውም ከማናንሽ ተነስቶ ምን ይላል? ሄሎ ረሱል ሰለላሁ ዐለይሂ ወሰለም ይላል። በዚህ አይነት መልኩ ዲናችን አላዘዘም። ረሱልን ማወደስ ካለብን እሳቸው ባላቸው ነገር ላይ ማድረግ አለብን። ላ ተጥሩኒ ከማ አጥረት ነሳራ ኢብነ መርየም፣ የክርስቲያን ሰዎች የመርየምን ልጅ ከአቅም በላይ ከፍ አድርገው የጌታ ልጅ ነው እንዳሉት እኔንም በዚህ ልክ ከፍ ከፍ አታድርጉኝ ብለዋል። ሰለዋቱ ረቢ ወተስሊማቱሁ ዐለይሂ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።